ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል ከዜናዎቹ ጋር ትግስት ተስፋዬ ነኝ አብራችሁን ነው ኢትዮጵያና የአውሮፓ ህብረት የስትራቴጂካዊ አጋርነት ስምምነት ተፈራረሙ ኢትዮጵያና የአውሮፓ ህብረት በተለያዩ ዘርፎች ያላቸውን ትብብር ለማጠናከር የስትራቴጂካዊ አጋርነት ስምምነት ተፈራርመዋል ስምምነቱን የኢፌድሪ ፕሬዝዳንት አያዝ ቀስላሴና የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮን ደር ሌየን በቤልጅየም ብራሰልስ መፈራረማቸውን የውጭ ጉዳይ ሚኒስትር አስታውቋል ስምምነቱ በዲጂታል ስርዓት በታዳሽ ኃይል በምግብ ስርዓት በጤና በመሰረተ ልማት እንዲሁም በሰላምና ጸጥታ ሁለት ወገኖች ያላቸውን ትብብር ለማጠንከር ያለመ ነው ተብሏል ከስምምነቱ በፊት ሁለት መሪዎች ኢትዮጵያና የአውሮፓ ህብረት የጋራ ፍላጎታቸውን መሰረት አድርገው ግንኙነታቸውን የበለጠ ለማጠንከርና ለማስፋት በሚቻልባቸው ጉዳዮች ላይ መምከራቸውንም ሚኒስትር መስሪያ ቤቱ አስታውቋል በሁለቱ ወገኖች መካከል ከግማሽ ምዕተ ዓመት በላይ ያስቆጠረ ዲፕሎማሲያዊ ግንኙነት በማሳደግ በፈረንጆቹ 2016 ለተፈረመው የስትራቴጂካዊ ትብብር ስምምነት ተጨማሪ አቅም እንደሚሆን ተመልክቷል የዘመናዊ የገጠር መንደሮች ግንባታ ለመንግስት ብቻ የሚታው ባለመሆኑ ሁሉም ሊሳተፍበት እንደሚገባ ጠቅላይ ሚኒስትር አብይ አህመድ አሳሰቡ ጠቅላይ ሚኒስትሩ ይህን ያሳሰቡት በማዕከላዊ ኢትዮጵያ ክልል የእንስሳት ማደሪያ ከሰው መኖሪያ ተለይቶ የተሰራላቸው ዘመናዊ ማብሰያ የፀሐይ ኃይልና የስልክ መስመር የተገጠመላቸው ዘመኑን የዋጀ መጸዳጃ ቤት ያላቸውን የገጠር መንደሮች ለተጠቃሚዎች ባስረከቡበት ወቅት ነው ጠቅላይ ሚኒስትር አብይ ዘመናዊዎቹ ቤቶች የአርሶ አደሮችን የአኗኗር ዘዴ በእጅጉ እንደሚያሻሽሉ ገልጸዋል ከነበረው የኑሮ ዘዬ ከፍ ያለ ገጠር መፍጠር አለብን የሚል ትልም የነበረን ለዚያ ዘንድሮ በማዕከላዊ ኢትዮጵያ አምስቱም ዞኖች ስራ ተጀምሯል በሃላባ በከምባታ በስልጤ በሃዲያ እና በጉራጌ ዞን በአምስቱ አካባቢ እኛ ሳምፕል ቤቶች እንሰራለን የምንሰራቸው ቤቶች ቀደም ሲል እንዳያችሁት የአንዱ ቤተሰብ ቤት 3 ቤድሩም አለው በቂ የሚባል ሳሎን ሊቪንግ ሩም አለው ከጓሮም ከፊትም እርሻዎች አሉ እንደምታዳምጠው ከብቶች ተለቀው ማሳ ላይ ሳይሆን ልክ እንደሰለጠነው ዓለም የሚመገቡበት ቦታ ተዘጋጅቶላቸዋል ከብቶችና አርሶ አደሮች እንደከዚህ ቀደሙ አብረው አያድሩም ሁለተኛ የከብት ተረፈ ምርት የሰውም ዌስት ተከማችቶ ባዮጋዝ በእያንዳንዱ ቤት ባዮጋዝ አለ ስለዚህ እናቶች እንጨት አይቆርጡም እንደከዚህ ቀደሙ አይጨስባቸውም ባዮጋዝ ተጠቅመው ማብሰል ይችላሉ ሶስተኛ እያንዳንዱ ቤት ሶላር አለው ሶላር ስላለው ሁሉም ቤት ቴሌቪዥን አለው ሁሉም ቤት ስልክ ቻርጅ ያደርጋል መብራት አለው ይሄ ለኛ አርሶ አደሮች በጣም ትልቅ ትርጉም ያለው ነገር ነው የዘመናዊዎቹ መንደሮች መስፋፋት የገጠር ነዋሪዎችን የአኗኗር ዘይቤ ለማሻሻል ትልቅ እገዛ እንደሚያደርግ የገለጹት ጠቅላይ ሚኒስትሩ የተግባር የመንግስት ብቻ ሳይሆን የሁሉንም ዜጋ ተሳትፎ የሚጠይቅ እንደሆነ አሳስበዋል የአይን ጤና ችግር ማህበራዊና ኢኮኖሚያዊ ጉዳት እያስከተለ ነው ተባለ 80% የሚሆነው የአይን ጤና ችግር በመከላከል ማስቀረት እንደሚቻል የጤና ሚኒስትር ገልጿል መሰረት ባዩ የጤና ሚኒስቴር በዓለም ለ25ኛ በኢትዮጵያ ደግሞ ለ17ኛ ጊዜ ሀገር አቀፍ የአይን እይታ ቀን ለአይናችን ትኩረት እንስጥ በሚል መሪ ቃል አክብሯል የአይን ጤና ማህበረሰቡ ቅድሚያ ሊሰጠው የሚገባ ጉዳይ እንደሆነ ተገልጿል በአይን የእይታ ቀን መድረክ ላይ ንግግር ያደረጉት የጤና ሚኒስቴር ሚኒስትር ዴኤታ ደረጀ ዱጉማ እንደገለጹት የአይን ጤና ችግር ማህበራዊና ኢኮኖሚያዊ ችግር እንደሚያስከትል ገልጸው 80% የሚሆነውን የአይን ጤና ላይ ችግር የሚፈጥሩ ጉዳዮችን በመከላከል መቀነስ ይቻላል ብለዋል ሚኒስቴር መስሪያ ቤቱ የአይን ጤና ችግር አሳሳቢነት በመረዳት ትኩረት ሰጥቶ እየሰራ እንደሚገኝም ጠቁመዋል የአይን ችግር ማለት የጤና ችግር ብቻ አይደለም አጠቃላይ የማህበራዊና የኢኮኖሚ ችግር ጭምር ያስከትላል የእይታ እክል ያለበት ሰው በአግባቡ ማህበራዊ መስተጋብር ውስጥ መሳተፍ ያቅተዋል ምርታማና የተለያዩ ኢኮኖሚ እንቅስቃሴዎች መሳተፍ ያቅተዋል ከ80% በላይ የሚሆኑ የአይን እክሎችን መከላከል ይችላል በደም ግንዛቤ ከፈጠረ ከሰራንበት እነዚህ ችግሮች ሳይፈጠሩ
መከላከል ይቻላል። የአይን ህክምና ቀላል አይደለም ወይ ረጅም ጊዜ የሚያስፈልግ ህክምና ይሆናል። ከፍተኛ ወጪም ሊጠይቅ የሚችል ህክምና ስለሆነ መከላከል ላይ ትኩረት አድርገን መስራት የፖሊሲያችንም አንዱ አቅጣጫ ስለሆነ ይሄንን ወስደን መስራት ያስፈልጋል። ሚኒስትር ዴኤታው አክለውም ከዚህ ቀደም የአይን ህክምና ባለሙያዎች ቁጥር አነስተኛ መሆኑን አንስተው አሁን ላይ ይህንን ለማስተካከል ባለሙያዎች እየሰለጠኑ እንደሆነ ተናግረዋል። በእኛም ሀገር እንግዲህ በርካታ ጥናቶች ይሰራሉ በየጊዜው እንደተባለው ከ1.6% በላይ የሚሆኑ ማህበረሰባችን ለአይነ ስውርነት እንዲሁም ደግሞ ከ3.7% በላይ የሆኑት ደግሞ የማየት እክል ያላቸው እንደሆነ የተለያዩ ጥናቶች ያሳያሉ። ከዚህ በፊት የዛሬ 10 ዓመት አካባቢ ካየን ውስን ጤና ሙያተኞች ናቸው ከአይን ጤና ላይ ስፔሻላይዝ ያደርጉ ወይም ደግሞ በቂ ትምህርት ያላቸው። ይሄን ቁጥር እጅግ መጨመር ተችሏል። በርከት ያሉ ለምሳሌ ኦፕታልሞሎጂስት የሚባሉ ሲነር ሐኪሞች ጥቂት ነበሩ ከዚህ በፊት ቁጥሩ እጅግ እንዲሰፋ ተደርጓል። ከዚህ በተጨማሪ መነጽሮችን ወደ ሀገር ውስጥ በማስገባት በኩል ክፍተት እንዳለ አንስተዋል። የመነጽር አገልግሎት የሚያስፈልጋቸው በርካታ ተማሪዎች በርካታ ወጣቶች አዋቂዎች አሉ። ይሄንን ወደ ሀገር ውስጥ ለማስገባት ብዙ ውጣ ውረድ አለ። አንዳንድ አጋር ድርጅቶቻችን በዚህ ላይ ለመደገፍ ጥረት ያደርጋሉ ግን ካለን የህግ ክፍተት ጋር ተያይዞ በሚፈልገው ደረጃ አልተሰራም። ሚኒስቴሩ በሀገር አቀፍ ደረጃ ለ3 ቀናት የሚቆይ ነፃ የአይን ጤና ምርመራ ሊያደርግ መሆኑን አስታውቋል። ክቡራን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ዜናችን አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባዎች አመራለሁ። እስራኤልና ሐማስ የመጀመሪያ ምዕራፍ የሰላም ስምምነት ላይ መድረሳቸውን ፕሬዝዳንት ዶናልድ ትራምፕ አስታወቁ። ስምምነቱን ተከትሎ እስራኤላውያንና ፍልስጤማውያን ደስታቸውን እየገለጹ ነው። ሸሪፊማ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልና ሐማስ በቀረበው የሰላም እቅድ የመጀመሪያ ምዕራፍ ላይ መስማማታቸውን አስታወቁ። ስምምነቱ በጋዛ የተኩስ አቁም ስምምነት እንዲደረግና የእስራኤል ታጋቾች እንዲለቀቁ እንዲሁም ፍልስጤማውያን እስረኞች እንዲፈቱ የሚያደርግ ነው። በፕሬዝዳንት ዶናልድ ትራምፕ የቀረበው ባለ 20 ነጥብ የሰላም እቅድ በጋዛ ያለውን ጦርነት ይቋጫል። በዚህም እስራኤልም ሆነ ሐማስ እንዲሁም ዓለም ስምምነቱን ተቀብለውታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በማህበራዊ ሚዲያ ባስተላለፉ መልእክት በፈጣሪ ፈቃድና እገዛ ሁሉንም ወደ ቤት እናመጣቸዋለን ብለዋል። ኔታንያሁ አክለውም መንግስታቸው ስምምነቱን እንዲያጸድቅ ሐሙስ ዕለት እንደሚሰበሰቡ አስታውቀዋል። ሐማስ ለአደራዳሪዎችና ለትራምፕ ባቀረበው ጥሪ እስራኤል ያለምንም ክህደትና ማዘግየት ስምምነቱን እንድትፈጽም ጠይቋል። ይህም ከጋዛ ጦሯን ማስወጣት፣ እርዳታ ወደ ጋዛ እንዲገባ ማድረግና የእስረኛ ልውውጥን ያጠቃልላል። ፕሬዝዳንት ዶናልድ ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ እንዳሉት ሐማስ ምናልባት ከሰኞ ጀምሮ ታጋቾችን መልቀቅ ይጀምራል ብለዋል። በሰላም ዕቅድ መሰረት እስራኤል ከጋዛ በሚያዋስናት ድንበር በጋዛ ውስጥ ክፍት የሆነ ወታደራዊ ይዞታ እንዲኖራት ትጠብቃለች። በአመዛኙ ከአረብና ከሙስሊም ሀገራት የተውጣጡ ወታደሮችን ያቀፈ ዓለም አቀፍ ኃይል በጋዛ ውስጥ ያለውን የደህንነት ኃላፊነት ይረከባል። አሜሪካ በጋዛ ዓለም አቀፍ የገንዘብ ድጋፍ የሚደረግለትን የመልሶ ግንባታ ጥረት ታስተባብራለች። ትራምፕ በማህበራዊ ሚዲያ ባስተላለፉት መልእክት ይህንን ሁኔታ ሳስታውቅ እስራኤልና ሐማስ የሰላም ዕቅዱን የመጀመሪያ ምዕራፍ በፊርማቸው ማረጋገጣቸውን በጣም ደስተኛ ነኝ ብለዋል። ይህ ትልቅ ቀን ነው። ሁሉም አካል እኩል ነው የተስተናገደው። ለአረብ፣ ለመላው ሙስሊም ማህበረሰብ፣ ለእስራኤል፣ ለአካባቢ ሀገራትና ለዩናይትድ ስቴትስ ብለዋል። ለአደራዳሪዎች ከኳታር ከግብፅና ከቱርክ ለተውጣጡት ይህን ታሪካዊና ያልታሰበ ሂደት እውን እንዲሆን በማድረጋቸው ምስጋና እናቀርባለን ብለዋል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ባቀረቡት የሰላም ዕቅድ መሰረት ከስምምነት ላይ በመደረሱ ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጀምሮ የእንግሊዝ፣ የቱርክ፣ የካናዳ፣ የህንድና የሌሎችም ሀገራት መሪዎች ስምምነቱን በደስታ እንደተቀበሉት ገልጸዋል። የእስራኤል ታጋሽ ቤተሰቦች ትራምፕ ስምምነቱን ይፋ ካደረጉ በኋላ በቴል አቪቭ ደስታቸውን ሲገልጹ አምሽተዋል። በካህን የኑስ ናስር ሆስፒታል የተሰባሰቡ ፍልስጤማውያንም ደስታቸውን ሲገልጹ ነበር። አንድ ፍልስጤማዊ እንዳለው ከ2 ዓመት ጦርነት በኋላ የታየ ታሪካዊ ሁነት ሲል አድንቆታል። ዜናውን ስናዘጋጅ አሶሺየትድ ፕሬስ፣ አልጀዚራ እና ቢቢሲን በመረጃ ምንጭነት ተጠቅመናል።
ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ዜናችን በዚህ ተጠናቋል። ዜናዎቹን የመራው ትዕግስት ተስፋዬ አብሬያችሁ ቆየው። መልካም ጊዜ